ይድረስ በመላው ዓለም ላሉ የመዳም ቅመሞች እንግዲህ ይሄንን እያያችሁ ምራቃችሁን ወጥ 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 ያረጋችሁ ብር የሰራችሁ ለሀገር ለቤተሰው ወይኔ ቤተሰው በኑሮ ውድነት ደረቀ ብላችሁ በአሳብ እንደ እንጨት ለደረቃችሁ የመዳም ቅመሞቼ አያችሁ እኔ ድስቱ ሲነሳ ማለት ነው እኔ ውሃ ሊደፋበት እንዴ ስጋው ሊታጠብ ነው እንዴ ብዬ እያየሁ ያካቅቤ ነው። እዩት ገና ምን አያችሁ? አቤት ጉድ! ይሄንን ምግብ እዩት። ይሄንን ምግብ አሁን በዚህን ሰዓት ደውላችሁ ማለት ነው ይሄንን እንደዚህ እያላወሱ ማለት ነው ደውላችሁ ልምጣ ብትል የኑሮ ውድነት ወይኔ የኑሮ ውድነት ብለው ያለቃቅሱባችኋል ማለት ነው። ውድ የመዳም ቅመሞቼ ባላችሁበት ያልታሰበ ርስቅ አላህ ይስጣችሁ። በሰላም ለሀገራችን ያብቃል። በመዳም ቤት በመዳም ኩሽና ለደረቅ በሀሳብ በቤተሰብ ለቤተሰብ ጭንቀት በሀሳብ ለደረቅ ይሄውላችሁ እንግዲህ እንደዚህ እየሰሩ አረፋ መጣ መስቀል መጣ እኛ እያየን ምራቃችን ዋጥ ያን በመዳም ቤት መዳም ሲጠራን እንኳን አንዳንዴ እንደ በቃቺ ልጅ ዶንቆሮ ነች እንዴት አበደች እንጂ የማጅኑን የሃይዋን ማትስማ ከላም እየተባልን ማለት ነው። እውነቴን ነው የምላችሁ። እኛስ የነሱን ቪዲዮ እነሱ ክትፎ እየከለፉ እኛ እጃችን እንትን ብለን እያልን ከንፈራችን እየመጣት እውነት ይህንን ክትፎ ሳይ በቃ ስንቴ ምራቅ ነው መሰላችሁ። ለኛ አስተማሪ ነው። በአሁኑ ሰዓት ማለት ነው ኢትዮጵያ ላይ የኑሮ ውድነቱን ሞቅ ደመቅ አድርገው ቅመም በኋላት ምናምን ሳይቀር ነው የሚያወሩን ማለት ነው። እኔ ደግሞ ራሴ ነገር ያስቀምጥኩኝና እና በአሁኑ ሰዓት ኢትዮጵያ ላይ አንድ ሰው ተመረቀ የሚደገሰው ድግስ አቤት። ሰርግ ደግሞ እንደምታዩት ነው። ሰርግ ማለት ነው ካገቡ አይቀረው ብለው በቲክቶክ ይለቅሉናል። ካገቡ አይቀር እንዲህ ማግባት ነው ብለው በቃ እኛን ለማናደድ ማለት ነው። እኛን ለማናደድ ካገቡ አይቀር እንዴ የኛ ደም የፈሰሰበት በቃ እኛስ እህታችን ልታገባ ከሆነ ወንድማችን ሊያገባ ከሆነ ቤት ማስተካከሉ፣ በሬ መግዛያው፣ ድግሱ ምናምኑ። ባለፈው ምን ገጠመኝ መሰላችሁ? ወንድሜ ላገባ ነው አለኝ። እሺ አልኩት። አረ አግባ ወይ እዛ ያመጣለሁ ወይንም አገባለሁ አለ። አግባ አልኩት። እዚህ አትምጣ እዛ አግባ አልኩት። እሺ አለኝ። የሆነች ልጅ አለች ምናምን አለኝ። እሺ እና ያው በቃ ሽማግሌ ይሄድና ይጨራርስ። አረ ጨርስ፣ ምን ችግር አለው? ጨርሳችሁ እዛ አግባት፣ በቃ አግባት፣ እዛ ነው አገሬ ላይ ሰርታ ትኖራለህ ካልኩትና እሺ አለና ከዛ ትንሽ ቆይቶ መጣልኝ። በቃ ፋዘርም እኮ በቃ ያው ቀጠሮ ተይዟል ሽማግሌ ምናምን። አሁን ግን ያው ትንሽ ብር ያስፈልገኛል አለኝ። ትንሽ ብር ያስፈልጋል? አዎ በቃ ላግዘው ትንሽ ብር ያኔ ላዝም ነው በቃ ብዬ እሺ ስንት ነው የሚያስፈልገው? ለቀድማ የጠየቀኝ 100,000 አለኝ። ይገርማችኋል ወላሂ 100,000 ለአሁን 100,000 ላክልኝ አለኝ። ያው ቅድም ያው ሰርጉ ሲደርስ ምናምን ይሄ 100,000 የምንድን ነው አሉኝ። የምንድን ነው 100,000 አልኩት። እኔ ሳቄ መጣ፣ ንዴቴ መጣ፣ እንባዬ መጣ፣ ድብልቅልቅ ያለ ስሜት ሲሰማኝ 100,000 የምንድን ነው አልኩት። ከዛ ይሄ 100,000ማ ያው 100,000ማ ለሷ ለቤተሰቧ የሚሰጥ ነው ለእንትን ተብሎ ያው ለድግስ እሷ ቤተሰብ ሊደግስበት ለድግስ ተብሎ ገና የሷ ልብስ አለ፣ የሱ አለ፣ ሰርግ መደገሻ አለ። ያው እኔ ማለት ነው በሬ ገዛለው፣ ቤት አሳድሳለው፣ ቀለም ምናምን የዲኮር ምናምን ጤፍ፣ ቅቤ፣ ሁሉ ነገር የቤት አይነካም። ለምን እንትኑ አለችው እዚህ ካዝናው የብር ካዝናው ስላለች እዚህ ማለት ነው በሱ ነው የሚሰራው ሁሉ ነገር። እዛ ያለው ሙሽሪት ከገባች በኋላ በቃ አቤት እንዴ እኔን አልወለዱኝም እንዴ? እኔ የተገኘው ነው ተጥዬ የተገኘው ነው የመሰለኝ ማለት ነው። እሺ አሁን 100,000 ልላክል ቅድሚያ አልኩት። አዎ ከዛ እሷ ስትመጣ ምን ታመጣለች አልኩት። እኔ ገረመኝ። መጀመሪያ 100,000 ለሷ ሊሰጣት ነው ተደግሶ 100,000 ሊደገስበት ተሰጥቶ እንደገና ለሷ ልብስ ምናምን ተደርጎ ልትመጣ እኛ ቤት። አራ ትመጣለች። እውነትህን ነው። ከዛ ልጅቷ እኮ እሺ ልጅቷ ምንድናት አልኩት። ልጅቷ እኮ በጣም አሪፍ ናት። በጣም አሪፍ ናት እንዴ? አሪፍ ናት እኮ አሪፍ ናት። በቃ ወላሂ ለዚህም በጣም የተናደድኩት ንዴት ማለት ነውና
የሆነ አሁን ሳስታውሰው በጣም ነው የሚያስቀኝ ማለት ነውና እና አይ ይሄንን አላረግም ካልሽ ልክ እኔ እንደወለድኩት አስመስሎ ነው እንትን ልክ አይ ይሄንን አላረግም ካልሽማ በባህር ነካዋለሁ ንካው የባህሩ ያሰነባሪው ኢንሻአላህ በልቶክ ይገላግለኛል ነካው አልኩት። እሺ ያለኝና ነካው። መንካቱ እንደዛ መንካት ስትባሉ እንደዛ ነካውና የመን ደርሶ ደወለልኝ። እውነቴን ነው እላችሁ ወይ ያለመታደል አሁን ልሳቅስ በጊዜውማ አልቅሽ ያለውና የመን ደወለልኝና እንዲህ አልኩት ደላላው እባክህ ስንት ነው 140 ሺህ ምናምን አለኝ በኢትዮጵያ የመጣበት አይ 140 ሺውን እሰጥሃለሁ ግን ወደ ኢትዮጵያ የምትመልሰው ከሆነ ለምን እዚህ መጥቶ አይጠቅመኝም ብዬ ማለት ነው ወደ ኢትዮጵያ ወረበልካ ወላሂ ለዚህ እውነቴን ነው እላችሁ ወደ ኢትዮጵያ የምትመልሰው ከሆነ 100 ሺህ እሰጣችኋለሁ አልኩት። አይ እንደዛማ አይሆንም አለኝ። ለምን 100 ሺህ እሱ ተቀብሎ ለሌላ ደላላ ነው የሚሰጠው። ያ ደላላም መንገድ ላይ እየጠበቀው ነው። ተከያሉ ወላሂ። ከዛ ልመልሰው 100 ሺህ ያወጣውን ወጪ እሰጥሃለሁ ግን መልሰው አልኩት። አይ እንዴት ያንን ሁሉ በረሃ አልፎ መጥቶ ያንን ሁሉ ገና በረሃ ይጠብቀዋል ወደ ኢትዮጵያ መልሰው ባህር አቋርጦ መጥቷል አለኝ። ከዛ ያው ምንም ማድረግ አልቻልኩኝም ማለት ነው። ብቻ የመሆነ ያ 100 ሺህ ብቻ እዛ ለሙሽሪት የማወጣውን ብር አውጥቼ በባህር መጣ። ባህሩም ሳይወስደው አሶናባሪውም ሳይበላው ከደላላውም ጋር ደላላው ያው የቀጠቀጠው ምን ያለው ያኔ አዲ ምናምን መጣ አልኳችሁ። እና እንደዛ ብለው ያስፈራራችኋል። አገር ጥጋብ በጥጋብ ብዛት የሚያረጉትን ነገር ሁላ አያውቁም። ይሄንን ደግሞ የምናጠግባቸው ማን ነው? እኛ ነን። እኛ ለራሳችን ቅልጥ ያልን እነሱን እያደለብን ነው ያለ ነው። የመዳም ቅመሞቼ የኑሮ ውድነት ነው ስትባሉ አገር ደውላችሁ ስልኩን ዝግት አድርጉት። በቃ አትስሟቸው። ወላሂ ያዝም እኔ አሁን ማለት ነው አገር ደውዬ የኑሮ ውድነት ሲጀምሩልኝ ስልክ ነው የሚዘጋው። የኑሮ ውድነት ሲል ወላሂ በቃ እኔ የሆነ ነገር ምንድነው የምትበሉ ማሻአላህ ብሎ እንጂ እናንተ በቃ እንደዛ እኔ ነኝ ማሾፍ ጀመርኩት። እነሱ ቀድሞ የኑሮ ውድነት ምናምን ሲጀማምሩኝ ራሱ በቃ መዳም ጠራችን ብዬ ዝግት አደርገዋለሁ። አትስማቸው፣ ወላሂ አትስሙ። ምክንያቱም በአሁኑ ሰዓት ኢትዮጵያ ላይ የሚደገሰው ድግስ ወለደች ድግስ ነው፣ ዲኮር ነው። አገባች ድግስ ነው፣ ዲኮር ነው። ተመረቀች ድግስ ነው፣ ዲኮር ነው። የኛ ማለት ነው የኛ ደም በስንት አይነት ከረር ሆኖ ይቀርብላቸዋል። የኛ ድካም በስንት አይነት ከረር ሆኖ ይቀርባል። በዲኮር ታዩታላችሁ፣ በሰርክ ታዩታላችሁ። የኛ ደም የኛ ለማንኛውም ለኛ ለመዳም ቅመሞች አላህ ይዘንልን፣ ያልታሰበ ርስቅ ይስጠን እላችኋለሁ። ራሳችሁን ዘና ፈታ አድርጉ። የመዳም ቅመሞቼ ለራሳችን መኖር እንልመድ። የዛሬ ቪዲዮ ይሄንን ይመስል ነበር። ባይ ባይ።